እድሜያቸው በ70 እና 80 ውስጥ ያሉ ሰዎች ላይ እንግሊዝ ሀገርና አሜሪካ ነገር ጥናት ተሰራ። ጥናቱ ምንድነው? ምን ይጸጽታል የሚል ጥያቄ ነው። ምን ይጸጽትሻል ስላሳለፍሽው እድሜ ነበረ ጥያቄው። ምን አሉ መሰለሽ? ቶፕ 10 የሚባሉት ምክንያቶች፣ አንደኛ ራሴን ሳልሆን መኖሬ፣ ሳስመስል ሰው ለማስደሰት ሳስመስል ነው የኖርኩት፣ ጓደኞቼን ለማስደሰት፣ ህብረተሰብ ለማስደሰት፣ ወላጅ ራስ አስመስልና ራሴን መሆን ነበረብኝ፣ ይሄ ቆጭኛል አሉ። ሁለተኛ ምን አሉ? ለፓሽን ያለ መኖሬ፣ ለካምፓኒ ተቀጥሬ 30 ዓመት ሰራው፣ 30 ዓመት እድሜን ለአንድ ካምፓኒ ነው የማለምንበትን ስራ ስሰራ እና ውስጤ የነበረውን ፓሽን አውጥቼ ውስጤ የነበረውን ፖቴንሻል አልተጠቀምኩም ብለዋል። ሶስተኛ ምን አሉ? ለገንዘብ መስራቴ፣ ይሄው ነው እኮ ላይፍ፣ በቃ ለገንዘብ ብዬ መስራቴ፣ ትኩረቴን ገንዘብ ላይ አድርጌ ዘመኔን ማቃጠል ያሉ። ሌላ ምን አሉ መሰለሽ? ከልጆቼ ጋር ጊዜ አለማሳለፍ ቆጨኛል አሉ። ሌሎቹ ደግሞ መጨነቂ፣ ለዚህ እድሜ እንደዚህ ለሚያልፍ ለዚህ እድሜ መጨነቄ አሉ። ሌሎች ደግሞ ደስተኛ አልነበርኩም፣ ለምን አልተደሰትኩም፣ ይቆጨኛል ደስተኛ ለመሆኔ ያሉ ደግሞ አሉ። ሌሎች ደግሞ ከፍቅሬን አለመግለጼ፣ እናቴን ወድሻለሁ ብያት አላውቅም፣ ጓደኞቼን ፍቅሬን ገልጬላቸው አላውቅም፣ ራሴን ሳልሆን ፍቅሬን ሳልገልጽ መኖሬ አሉ። መንፈሳዊ የሆኑ ሰዎች ደግሞ ምን ይላሉ መሰለሽ? እድሜያቸው መጨረሻ ላይ ሲጠየቁ እንደውም ህይወትህ ተመልሶ ቢሰጥህ ምን ታደርግ ነበር ሲባሉ ብዙ እጸልይ ነበር፣ በእግዚአብሔር ፊት ጥቂት ታገለግል ነበር ይላሉ። እና እኔ ሶሊተሪ ላይፍ አለኝ፣ ያው ብዙ ጊዜ ብቻዬን አሳልፌያለሁ። አንድ ሰው ገለጠልኝ። እኔ ስናገር የኢትዮጵያኖችን ምሳሌ መጠቀም ነው የምፈልገውና አንድ ቀን የፖለቲካ ሰው ነው አቶ ልደቱ ኢንተርቪው የተደረገ። እኔ ስራዬ ማሰብ ነዋል። በጣም ተደሰትኩ። ስራዬ ማሰብ ነዋል። እንዴ የኔም እኮ እንደሱ ነው አልኩኝ። ቁጭ እንደው የሚያስረዳ ቃል አገኘልኝ ይሄ ሰው። እና ብዙ ታሰላስያለሽ፣ ብዙ ታስቢያለሽ። ከዚህ በኋላ ያለው እድሜያችንን አሁን የ40ዎቹ መጨረሻ ላይ ነው ያለሁት። ያችን ቁጥር መፈራት ቁጥር እየመጣች ነው። ከዚህ በኋላ ያለውን እድሜ የማልጸጸትበትን ኖሬ የማልጸጸትበትን ነገር አድርጌ ለህዝብ፣ ለሀገር፣ ለእግዚአብሔርም ለእግዚአብሔር ሰው አያደርግም መቼም ራሱን ለእግዚአብሔር ያቀርባል ማለት ፈልጋለሁ። ስለዚህ አሁን ጊዜው ስላለን እኛ ይሄንን እኮ መገልበጥ ነው። ስለዚህ ይሄ ዚ ሪቨርስ መውሰድ ነው። ስለዚህ ለሰው ለማስደሰት አይደለም የምኖረው፣ እግዚአብሔር ለማስደሰት እኖራለሁ ትያለሽ። ለፓሽኔት እኖራለሁ ትያለሽ። ለልጆቼ ጊዜ እሰጣለሁ፣ ሰዎች እንደምወዳቸው ነግራቸዋለሁ። ለገንዘብ አልኖርም የሚለውን እነዛ የተጸጸቱበትን ነገር እኔ ደግሞ እዛ ጋር ደርሼ ከምጸጸት እነሱ የተጸጸቱበትን ነገር ገልብጨው ውጤታማ ኢፌክቲቭ ኖሮ መኖር ጥሩ ነው ብዬ አስባለሁ። በማህበረሰብ ውስጥ ስኬት የሚባለውን ነገር ሰክሰስ የሚባለውን ነገር የሳልንበት መንገድ እኔ የተሳሳተ ነው ብዬ አስባለሁ። ለምሳሌ ሁሉም ቴሌቪዥን ጣቢያዎች ስኬታማ የሆነ ሰው ጋበዙ ይባላል። አንቺ እዚህ ስኬት ጋር መድረስሽ እንዴት ነው ተብላ ትጠየቃለች። ስኬትን ግን ዲፋይን ያደር ምን አይነት ሰዎች ናቸው ስኬታማ የተባሉት? ድርጅት ያላቸው፣ ብዙ ሚሊዮን ብሮች ያሏቸው፣ ድርጅት መስርተው እንደዚህ የሚሰሩ ስኬታማ ናቸው እነሱ? አዎ ስኬታማ ናቸው። እንኳን ሆነላቸው፣ ጥሩ ነው። ግን ስኬት ማለት በትውልዱ መካከል በቃ ሚሊዮነር ቢሊዮነር እንደዚህ የራስ ድርጅት ያለው በጣም ሀብታም የሆነ ቢሊዮነር የሆነ ስኬት ማለት ይሄንን አድርገን አስቀምጠናል። ይሄ አሁን ወጣቶቹ ላይ ስለ ሚሊዮን ብቻ እንዲያስቡ፣ ስለ ቢሊዮን ብቻ እንዲያስቡ እንዲያደርጋቸው ሆኗል። ግን ስኬት ምንድነው? አሁን የኔን ዴፊኒሽን ልንገርሽ። ሰክሰስ ወደዛ ፖይንት ስለሚወስደን ነው። ስኬት ለኔ አንደኛ ሰው ከሰሪው ጋር ሰላም ሲሆን፣ ከሰሪው ጋር፣ ከፈጣሪው ጋር፣ ከአምላኩ ጋር ሰላም ሲሆን፣ ከሰሪው ጋር ከአምላኩ ጋር ብቻ ሳይሆን ደግሞ ከራሱ ጋር ሰላም ሲሆን፣ ከራሱ ጋር ራሱን ተቀብሎ ማንነቱን ተቀብሎ ራሱን ኢንጆይ ያደረገ ከማንም ሰው ጋር ራሱን ሳያነጻጽር፣ ሳይቀና፣ ሳይመቀኝ
እኔ ይሄ ነኝ፣ አሁን ያለኝ ይበቃኛል፣ ከዛ ደግሞ ይጨመርልኛል ብሎ ራሱን በሰልፍ አክሰፕታንስ በሰልፍ ኮንፊደንስ ለራሱ ሰልፍ ክብር ሰጥቶ ሲኖር ስኬት ነው። ከዛ ደግሞ በዙሪያው ካሉ ሰዎች ጋር በሶሻል ኢንተለጀንስ አብሮ መኖር ሲችል ስኬት ነው። ያኛውን ብቻ ግን ካደረግን እንዳልኩሽ እነዛ ስኬታማ ሰዎች ናቸው። ድርጅት ያላቸው ሰዎች ስኬታሞች ናቸው። በጣም ብዙ ሀብት ያፈሩ ሰዎች ስኬታማ ሰዎች ናቸው። ስለሆነላቸው ደስ ይለናል። ግን አንድ ሰው ይሄ ከሰሪው ጋር ሰላም መሆኑ፣ ከራሱ ጋር ሰላም መሆኑ፣ ከማህበረሰብ ጋር ሰላም ለኔ አንድ ስኬት ነው። ይሄ ብቻውን ስኬት ነው። ከዛ በሁለተኛ ደረጃ የሚኖርበትን ፐርፐዝ አውቋል ወይ? የሚኖርበት ፐርፐዝ አለው ወይ? ለምንድን ነው የምትኖረው ተብሎ ሲጠየቅ እኔ የምኖረው ለዚህ ነው ማለት ይችላል ወይ? ያንም ማለት ከቻለ ፐርፐዝ ካለው የሚኖርለት ዓላማ ካለው ሰክሰስፉል ነው፣ ስኬታማ ነው። ያሰበው ቦታ ላይ ላይደርስ ይችላል። ጎሎች ይኖሩታል፣ እዛ ጋር ጎሎች ይኖሩታል። ግን መንገዱን ስለያዘው በመንገድ ላይ ስለሆነ ፐርፐዙን ስለሚያውቅ ስኬታማ ነው። የራሱን ችሎ ራሱን ማስተዳደር መቻሉ ራሱ ስኬት ነው። አሁን እኛ ሰፈር እንደዚህ ቡና የምታፈላ ሴት አለች። እኛ ቢሮ አካባቢ ቡና ታፈላለች። ጠዋት ትመጣና እዛ አካባቢ ላሉ ሰዎች ፓስቲ ምናምን ሻይ ምናምን ትላለች። ከዛ ምሳ ሰዓት ላይ ቡና ታፈላለች። ጽድት ያለች ነች። ቤቷ ትሄዳለች። የቤት ኪራይዋን ትከፍላለች። ልጆቿን ትምህርት ቤት ትልካለች። የልጆቿን ትምህርት ቤት ትከፍላለች። ስኬታማ ነች አይደለችም? ስኬታማ ነች። ለምን? ለምትኖርለት ዓላማ የራሷን ኑሮ አሸንፋ ልጆቿን አስተምራ እየኖረች ነው። እቺ ሴት ስኬታማ ነች። እዛ ጋር ጎሚስታ የሚሰራው ጎማ የሚደበድበው ልጅ ትታርጎ ጎማ ደብድቦ የጎማችንን አየር ለክቶ ምናምን ከዛ በምሳ ሰዓት ገብቶ ምሳውን በልቶ ብር ሰርቶ ሄዶ ቤት ኪራዩን ከፍሎ ሰርቫይቭ እያደረገ ምናልባት ቤተሰቡንም እናቱንም እየረዳ ይኖራል። ይሄ ልጅ ስኬታማ እንደሆነ ልንነግረው ይገባል። ስኬታማ ነህ፣ ይጨመርልሃል፣ መጨመር ትችላለህ። ግን ስኬታማ ለመባል የግድ የራስህ ድርጅት ኖሮ ሀብታም ሆነ መሆን አለበትም። ለመሰለሽ ይሄንን እምለው አንዲት ሴት ባንክ እየሰራች ነው፣ ደሞዝ ትቀበላለች። ከባንኩ ብድር ሰጥቷት አፓርትመንት ወይም መኪና ገዝታ እየከፈለች ነው። አሁን ለሷ ምን እንላታለን? የራስሽ ድርጅት ከሌለሽ በስተቀር ስኬታማ አይደለሽም፣ ሚሊዮነር ካልሆንሽ በስተቀር ስኬታማ አይደለሽም የሚል ሐሳብ እንከትባታለን። ስለዚህ በኑሯ እንዳትደሰት፣ ራሷ እንዳትቀበል፣ ደስተኛ ሆና እንዳትኖር እናደርጋታለን። ዲያስፖራ ወገኖቻችንን ተመልከች። ዲያስፖራ ያሉ ወገኖቻችን የተለያየ ስራ ይሰራሉ። ለምሳሌ ሆም ኬር የሚሰሩ አሉ፣ በነርሲንግ የሚሰሩ ትሬን ተደርገው የሚሰሩ አሉ። አንዳንዶቹ እኔ ምንላቸዋለሁ ሲያወሩኝ ባይከፈላችሁ እንኳን እኮ ያንን መስራት የደከሙ ሰዎችን ማገዝ ባይከፈላችሁ እንኳን እኮ ልትሰሩት የሚገባ ነበር እላቸዋለሁ። እና ይሰራሉ፣ ወጫቸውን ይሸፍናሉ፣ እዚህ ያሉ ቤተሰባቸውን ያስተዳድራሉ፣ ስኬታማ ናቸው። ስለዚህ ስኬት የሚለውን ነገር ሪዲፋይን መደረግ አለብን። እዚህ ጋር አሁን በቴሌቪዥን የሚያዩ ሰዎች የራሳቸው ድርጅት ስላልከፈቱ ብዙ ሚሊዮን ብር ባንክ ስላላስቀመጡ እኔ ስኬታማ አይደለሁም ብለው ማሰብ የለባቸው። ዓላማ እስካላቸው ድረስ ስኬታማ ናቸው ማለት ነው።